ሁሉን ቻይ እንደሆንክ ይለዋል እግዚአብሔርን። ሁሉን ቻይ እንደሆንክ ሐሳብህም ይከለከል ዘንድ እንደማይቻል አሁን አወቅሁ ይላል። በቃ ላድርግ ብትል ታደርጋለህ፣ ይሁን ብትል ይሆናል፣ ልስጥ ብትል ትሰጣለህ፣ ልንሳ ብትል ትነሳለህ፣ ላክብር ብትል ታከብራለህ፣ ላዋርድ ብትል ታዋርዳለህ፣ ልግደል ብትል ትገድላለህ፣ ላድን ብትል ታድናለህ፣ በቁስል ልምታ ብትል በደዌ ላጎሳቁል ብትል ታጎሳቁላለህ፣ መልሰህ ደግሞ ልፈውስ ብትል ትፈውሳለህ። ያንተን ሐሳብ ማን ይከለክላት ዘንድ ይችላል? ምክንያቱም ሁሉን ትችላለህ። ይሄንን ግን አወቀው አለ። እስከ ዛሬ አያውቅም ነበር ኢዮብ? ያውቃል። አሁን ግን ያወቀው ዕውቀት ምንድን ነው? በሕይወቱ በተግባር ያየው ዕውቀት ነው። እኔና ሁላችን በዚህ በክርስትናው በመንፈሳዊ ሕይወት ውስጥ የምንኖር ይሄንን መፍቀድ ያቅተናል። አንዳንድ ጊዜ ማለት እግዚአብሔር በሕይወታችን ይሄንን ነገር እንዲያደርግ መፍቀድ ካልፈቀድን፣ እግዚአብሔር በእኛ ላይ እምነቱ ከሌለው ይሄን አያደርግም። እምነቱ ካለው ነው ይሄን የሚያደርገው። እና በብዙ ነገር ውስጥ የሚያሳልፈን ከሆነ እግዚአብሔር በዛ በምናልፍበት በብዙ ነገር ውስጥ ግን ከእሱ ጋር ያለን ሕይወት የበለጠ እየጠበቀ ከሄደ እግዚአብሔር በእኛ ሕይወት ላይ እየጻፈ ያለው ነገር አለ ማለት ነው። ያ ምንድን ነው? እርሱን ማወቅ ነው። የሚጽፋት ነገር ሌላ አይደለች፣ እሱን ማወቅ ነው እየጻፈ ያለው። የኢዮብ ታሪክ እጅግ አስደናቂ ከሚሆንባቸው ነገሮች አንዱ ይሄ ነው።